ከምግብ በኋላ ቶሎ የመድከም የማሸለብ ወይም የጣፋጭ ፍላጎት የመጨመር ስሜት በየቀኑ ያጋጥማችኋል። ይህ ሁኔታ ዝም ብሎ ተራ የድካም ምልክት ሳይሆን ሰውነታችሁ ለኢንሱሊን ሆርሞን የሚሰጠው ምላሽ እየቀነሰ መሆኑን የሚጠቁም የመጀመሪያው ቀይ መብራት ሊሆን ይችላል። ነገር ግን መፍትሄው በገበያ ላይ በሚሸጡ ውድ መድኃኒቶች ውስጥ ሳይሆን በገዛ ኩሽናችሁ ውስጥ ተደብቆ እንደሚገኝ ያውቃሉ? ሳይንቲስቶች ተፈጥሯዊው ኢንሱሊን ብለው የሚጠሩት ቀረፋ በደማችሁ ውስጥ ያለውን የስኳር መጠን በከፍተኛ ሁኔታ የመቀነስና የማስተካከል አስገራሚ የሕይወት ኬሚስትሪ አቅም አለው። የደም ስኳር መዛባት የሚጀምረው በድንገት አይደለም፤ ሂደቱ በጣም በዝግታና በድብቅ የሚካሄድ ነው። ከምግብ በኋላ የሚሰማ ከፍተኛ ድካም፣ ትኩረት የማጣት ችግርና ድንገተኛ የኃይል መቀነስ የዚህ ስር የሰደደ ችግር ዋነኛ መገለጫዎች ናቸው። በዚህ ሂደት ውስጥ የሰውነታችን ሕዋሳት ለኢንሱሊን ሆርሞን የሚሰጡት ምላሽ እየቀነሰ ስለሚሄድ ስኳር ወደ ሕዋሳቶቻችን ገብቶ ለሰውነታችን ኃይል ከመስጠት ይልቅ በደማችን ውስጥ ዝም ብሎ ይከማቻል። ይህ ሁኔታ ለረጅም ጊዜ ሳይታከም ሲቀጥል ደግሞ ቀስ በቀስ ወደ ሁለተኛው አይነት የስኳር በሽታ ያመራል። እዚህ ጋር ነው ቀረፋ አስደናቂ ሳይንሳዊ ተአምሩን የሚያሳየው። በቀረፋ ውስጥ የሚገኙት ፖሊፊኖል የተባሉ ኃይለኛና ንቁ ንጥረ ነገሮች ሕዋሳቶቻችን ለኢንሱሊን ያላቸውን ስሜት በከፍተኛ ደረጃ ያሻሽላሉ። ይህም ግሉኮስ ወይም ስኳር በብቃት ወደ ሕዋሳት እንዲገባና ለሰውነታችን አስፈላጊውን ኃይል እንዲሰጥ መንገድ ይከፍታል። ሳይንቲስቶች ቀረፋን ኢንሱሊን መሰል ንጥረ ነገር ብለው የሚጠሩትም ያለ ምክንያት አይደለም። ከዚህ በተጨማሪ ቀረፋ በምግብ መፍጫ ሥርዓት ውስጥ ስኳር አመጪ ምግቦች ወደ ስኳር የሚቀየሩበትን ፍጥነት በማዘግየት ከምግብ በኋላ የሚከሰተውን ድንገተኛና አደገኛ የስኳር መጨመር ይከላከላል። ይህም የሰውነታችን የምግብ ስልቀጣ ሂደት የተረጋጋ እንዲሆን ያደርጋል። ይህ ተአምራዊ ቅመም በደም ውስጥ ያለውን መጥፎ ስብ በመቀነስ የልብና የደም ቧንቧ ጤንነትን የመጠበቅ ተጨማሪ የጤና ጥቅሞችም አሉት። ሆኖም ግን አንድ ትልቅና መታወቅ ያለበት መሰረታዊ እውነት አለመጠን ማብዛት ሁልጊዜ የተሻለ ውጤት አያመጣም። በተለይ ካሲያ የተባለውን የቀረፋ አይነት በብዛት መውሰድ በውስጡ ባለው ኩማሪን የተባለ ንጥረ ነገር ምክንያት የጉበት ጉዳት ሊያስከትል ይችላል። በመሆኑም ከተቻለ ሴይሎን የተባለውን እውነተኛ ቀረፋ መምረጥ ለጤናችን እጅግ ተመራጭ ነው። በተጨማሪም ቀረፋ ጤናማ የአኗኗር ዘይቤን የሚተካ አስማት ሳይሆን ከተመጣጠነ ምግብና ከእንቅስቃሴ ጋር ተቀናጅቶ የሚሰራ ታማኝ የጤና ረዳት መሆኑን መዘንጋት የለብንም። በቀን ግማሽ የሻይ ማንኪያ ቀረፋን በውሃ በሻይ ወይም በምግብ ላይ ነስንሶ አዘውትሮ መጠቀም ለሰውነት ጤንነትዎና ለረጅም ዕድሜው ጠንካራ መሠረት ይጥላል። በተለይ ደግሞ የስኳር መድኃኒት የምትወስዱ ሰዎች ቀረፋን በከፍተኛ መጠን መጠቀም ከመጀመራችሁ በፊት የጤና ባለሙያ ማማከር እንዳለባችሁ አጥብቀን እናሳስባለን። ተፈጥሮ የሰጠችንን ይህን ኃይለኛ መሳሪያ በእውቀት እንጠቀምበት። መረጃው ለምትወዱት ሰው ይጠቅማል ካላችሁ ማካፈሉን እንዳትረሱ። ለተጨማሪ ሳይንሳዊ የጤና መረጃዎች ፋርማኮን ጤናን በመከተል የቤተሰባችን አባል ይሁኑ፣ ምክንያቱም የተሻለ እውቀት ለተሻለ ጤና መሠረት ነው። ጤና ይቆይልን።